በትንሹ የተነካችው ሩሲያ በትልቁ ተበቅላለች። የሩሲያ ጦር ታላቅ የብቀላ ዘመቻውን አውጇል። የዩክሬን የኃይል መሰረተ ልማቶች እንዳልነበሩ ሆነዋል። ኪንዛል ሃይፐርሶኒክ ሚሳኤልን ከድሮኖች ጋር አጣምራ በዩክሬን ላይ ከባድ ምት ያሳረፈችው ሩሲያ በምድረ ዩክሬን የኤሌክትሪክ አገልግሎት ድንገት ድርግም እንዲል አድርጋለች። ኃይል ያነሳት ዩክሬንም ከፖላንድ የኤሌክትሪክ ድጋፍ ጠይቃለች። ነገሩ ድብልቅልቅ ብሏል። የሩሲያ ጦር በዚህ ብቻ አላቆመም። ከካርኮቭ ወሳኟን አካባቢ ነፃ አውጥቷል። የተለያዩ የጦር ክፍሎችም በየግንባሩ ከባባድ ድሎችን እንደተጎናጸፉ የሩሲያ የመከላከያ ሚኒስቴር አጠናቅሮ ባወጣው ሪፖርት አረጋግጧል። ዩክሬን ከሰሞኑ በሩሲያ ከተሞች ላይ የፈጸመቻቸው ጥቃቶች ሩሲያን ለበቀል እንድትነሳሳ አድርጓታል። በሌላ በኩል አሜሪካ ቻይናን ወቅሳለች። ቻይና በፍጹም መሞከር የለበትም ብለን የተፈራረምንበትን ጥሳለች፣ የኒኩሌር ቦምቧን አፈንድታ በመቶዎች የሚቆጠር ቶን ክብደት ያለው ከባድ እሳት ፈጥራለች ስትል አሜሪካ ቤጂንግን ወቅሳለች። ቤጂንግም ስለ ጉዳዩ ምላሿን ሰጥታለች። አሜሪካና ሩሲያ አህጉር ዘለል ሚሳኤሎችን በተመለከተ ያደረጉት ስምምነት ከስራ ውጪ መሆኑን ተከትሎ ነው አሜሪካ በቻይና ላይ ጣቷን ቀስራ ክሷን የሰነዘረችው። የኒኩሌር ቦምቡ መፈንዳቱን እርግጠኛ ነኝ ነው ያለችው ዋሽንግተን። ጉዳዩን እንመለከተዋለን። እንዲሁም በአሜሪካ ግፊትና ጫና የገባው ጦር መውጣት ጀምሯል። ሀገሪቱም በቀውስ ላይ ነች። ጦሩ ግን ይወጣል እየተባለ ይገኛል። የኢትዮጵያን ጎረቤት የተመለከተውን እና አሜሪካ አፍንጫ ድረስ የደረሰውን የጦር ስምሪት በተመለከተ የምንላችሁ ይኖረናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በትንሹ የተሞከረችው ሩሲያ በትልቁ ተበቅላለች። የሩሲያ ጦር ታላቅ የተባለ የበቀል ዘመቻ ማካሄዱን የመከላከያ ሚኒስቴር መስሪያ ቤት ያወጣው ሪፖርት ጠቁሟል። የሩሲያ ጦር ዝርዝር ሪፖርትም በኪየቭ ላይ የደረሰውን ጥፋት አመላክቷል። በሩሲያ የኃይል መሰረተ ልማቶች ላይ ዩክሬን የወሰደችውን እርምጃ ተከትሎ ነው ሞስኮ የተበቀለችው። ወደ ሩሲያ የሚተኮሱ ድሮኖችን የሚያመርቱ ለእነርሱም ግብዓቶችን የሚያዘጋጁ የኃይል መሰረተ ልማቶችን፣ የኤሌክትሪክ አገልግሎቶችን ለመምታት ተገድጃለሁ ብላለች ሞስኮ። ከዚህ ቀደም እንዲህ አይነት ፖሊሲ እንደማትከተል ስትገልጽ ቆይታለች። ሲቪሎች የሚገኙባቸውን አካባቢዎች አልነካም በማለት በመርህ ደረጃ ያላትን አቋም ስታንጸባርቅ ነበር። አሁን ግን ተነክቻለሁ አልለቅሽም ብላ በዩክሬን ላይ ከባድ እርምጃ እንደወሰደች አምናለች። ከአየር፣ ከባህር፣ ከምድር የተወነጨፉት ሚሳኤሎች ዩክሬንን ክፉኛ አናግተዋታል። ኪንዛል ሃይፐርሶኒክ ሚሳኤልን ጨምሮ የተለያዩ ድሮኖችን እንደተጠቀመች ሩሲያ ይፋ አድርጋለች። ድሮኖችን ለማከማቸት እንዲሁም ለማምረት የሚረዱ መሰረተ ልማቶችን እንዳልነበሩ አድርጌያለሁ ብላለች ሞስኮ። ጥቃቱ የታለመላቸውን ኢላማዎች ደብድቦ በስኬት ተጠናቋል ያለችው ሩሲያ በ24 ሰዓታት ጊዜ ውስጥ ብቻ የሩሲያ የአየር መከላከያ ስርዓት 168 የዩክሬን ድሮኖችን ሰማይ ላይ ወደ ዱቄትነት እንደቀየረም አረጋግጣለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የኃይል መሰረተ ልማታችን ላይ ከባድ ጥቃት ተፈጽሞብናል ብለው ጥቃቱን በተመለከተ መግለጫ ሰጥተዋል። 400 ድሮኖች እና 40 ሚሳኤሎች ደብድበውናል ሲሉም አረጋግጠዋል። የሀገሪቱ የኃይል መሰረተ ልማት ደግሞ ሰለባ እንደነበረ ነው ዜሌንስኪ ያነሱት። የኃይል ማመንጫ ጣቢያዎቻችን፣ ሰብስቴሽኖቻችንና የኃይል ማሰራጫዎቻችንም ጭምር በሩሲያ ጥቃት ሰለባ እንደሆኑ ዜሌንስኪ ተናግረዋል። በልቪቭ፣ በሪቪን፣ በኪየቭ እና በካርኮቭ አካባቢዎች ጥቃቱ ተጠናክሮ እንደቀጠለም ዜሌንስኪ ተናግረዋል። የሀገሪቱ የኃይል አቅራቢ ዩክሬንኤርጎ በመላው አገሪቱ የደረሰውን ጥቃት ተከትሎ ድንገት ኃይል ለማቋረጥ እንደተገደደ አሳውቋል። 750 እና 350 ኪሎ ቮልት የኤሌክትሪክ ስርጭት መስመሮችም ጉዳት ደርሶባቸዋል ያለችው ኪየቭ በመላው ሀገሪቱ ኤሌክትሪክ ለማቅረብ እንደተቸገረች አረጋግጣለች። የኤሌክትሪክ ኃይል የለኝም እና ለፖላንድ የድረሽልኝ ጥሪ እንዳቀረበችም ዩክሬን አሳውቃለች። አሜሪካ ሰራሾቹ ሂማርስ ሮኬቶች
ወደ ሩሲያ ክልል ገብተው በተለይ በቤልጎሮድ ጥቃት ከፈጸሙ በኋላ ሩሲያ ለበቀል እንደተነሳሳች ተነግሯል። አጸደ ሕፃናትንና ሌሎች ተቋማትን ኢላማ አድርጓል ያለችውን ጥቃት ለመበቀልም ጦሯን አንቀሳቅሳ ብቀላዋን ፈጽማለች። ሩሲያ ከተጠቀመችባቸው ሚሳኤሎች መካከል አንደኛው ኪንዛል ሃይፐርሶኒክ ሚሳኤል የሚገኝበት ሲሆን ይህ አደገኛ ሚሳኤል በሰዓት እስከ 12000 ኪሎ ሜትር ፈትለክ ብሎ እንዲበር የተሰራ አደገኛ ሃይፐርሶኒክ ሚሳኤል ነው። ከድምፅ ፍጥነት በ10 እጥፍ ይበልጣል የተባለለት የሚሳኤል ከ460 እስከ 480 ኪሎ ሜትር ድረስ በብቃት መሸፈን ይቻለዋል። ከዚህም በተጨማሪ እንደ ግዳጁ አይነት በሺዎች የሚቆጠሩ ኪሎ ሜትሮችንም መጓዝ ይችላል። ከተለያዩ የሩሲያ የጦር አውሮፕላኖች ማለትም ከቲዩ 22 ከሱ-34 እና ከሚግ 31 መተኮስ እንዲችል ተደርጎም ተሰርቷል። 4300 ኪሎ ግራም ክብደት ያላቸውን ቦምቦች መሸከምም ይችላል። በዩክሬን ላይ በተደጋጋሚ አርፎ ዩክሬንን በጭስ ያጠነበት ጊዜ እንዲህ በቀላሉ ተነግሮ የሚያልቅ አይደለም። ይህ እንደተጠበቀ ሆኖ የሩሲያ ጦር አልበቃኝም ብሎ በተለያዩ ግንባሮች ከባባድ ግዳጆችን እንደፈጸመ አሳውቋል። የጦር ክፍሎቹም በተሰማሩባቸው ግዳጆች ሁሉ አመርቂ ውጤት ስለማስመዝገባቸው ሞስኮ አሳውቃለች። የሩሲያ የመከላከያ ሚኒስቴር ቹጉኖቭካ የተባለችውን በካርኮቭ ክልል የምትገኘዋን አካባቢ በቁጥጥር ስር እንዳዋለ አረጋግጧል። ሴቨር የተባለው የጦር ክፍል ይህንን ግዳጅ እንደተወጣም የሚኒስቴር መስሪያ ቤቱ ሪፖርት ጠቁሟል። ሴንተር የተባለው የጦር ክፍል ደግሞ ከ280 በላይ የዩክሬን ወታደሮችን ባለፉት 24 ሰዓታት ደመሰስኩ ሲል አንድ ታንክ፣ 6 ብረት ለበስ ተሽከርካሪዎችን፣ 12 የሞተር ተሽከርካሪዎችን፣ ብዝሃ ሮኬት ማስወንጨፊያዎችን እና የመድፍ መተኮሻዎችንም ከጥቅም ውጭ እንዳደረገ ሚኒስቴር መስሪያ ቤቱ ጠቁሟል። 435 የዩክሬን ወታደሮችን ገድያለሁ ያለው ደግሞ ቮስቶክ የጦር ክፍል ሲሆን ያግ የተባለው የጦር ክፍል 150 የዩክሬን ወታደሮችን እንደደመሰሰ በሪፖርቱ ላይ ተቀምጧል። ዛፓድ የጦር ክፍል 180፣ ሴቨር የጦር ክፍል 210፣ ድኔፐር ደግሞ 50 የዩክሬን ወታደሮችን ገድለናል ብለዋል። ይህ እንደተጠበቀ ሆኖ አሜሪካና ሩሲያ ከዛሬ ነገ የረጅም ርቀት አደገኛ ሚሳኤሎችን ስምምነት ተፈራረሙ ወይም የነበራቸውን ስምምነት አራዘሙ አላራዘሙም ሲባል በከረመበት ሰዓት አሜሪካ ጣቷን ወደ ቻይና ቀስራለች። ቻይና እውነተኛውን ኒውክሌር አፈንድታለች። ይህንን እንዳናደርግ ደግሞ ተመካክረን ነበር ብላለች አሜሪካ። ስታርት እየተባለ የሚጠራው ስምምነት በሩሲያና በአሜሪካ አማካኝነት ከተፈረመ ወዲህ ቢያንስ ረጅም ርቀት የሚጓዙ አህጉር ዘለል የሆኑና ከምድርም ከባህርም የሚወነጨፉ ግዙፍ ሚሳኤሎች በብዛት እንዳይመረቱ እንዲሁም እንዳይሰራጩ ዋሽንግተንና ሞስኮ ተማምለው ነበር። አሁን ግን ይህ የስምምነት የጊዜ ገደቡ ተጠናቆ ቀጣዩ ምዕራፍ እየተጠበቀ ይገኛል። አሜሪካ በዚህ ጉዳይ ላይ ተጠይቃ ነው ስለ ቻይና የተናገረችው። ከአንበሳና ከነብር ማን ያሸንፋል ሲባል ዝሆን ይበልጣል እንዳለው ሰው ረጅም ርቀት ሚሳኤሎችን እንደ ጉድ አመርታለሁም አላመርትምም ሳትል አሜሪካ ከሩሲያ ጋር ያላትን ስምምነት ሳታራዝም አሁን ፊቷን ወደ ቻይና ዙራለች። በስዊዘርላንድ ጄኔቫ በተካሄደ ጉባኤ ላይ ነው የአሜሪካ የውጭ ጉዳይ ምክትል ሚኒስትር ይህንን በተመለከተ የተናገሩት። ቶማስ ዲናኖ ይባላሉ። ምክትል ሚኒስትሩ እንዲህ ሲሉ ተናገሩ። በጣም እርግጠኞች ነን፣ የተረጋገጠ ማስረጃም አለን። ቻይና እውነተኛውን የኒውክሌር ቦምብ አፈንድታ ታውቃለች። በተለይ ከ5 ዓመት ከመንፈቅ በፊት ቻይና እውነተኛውን የኒውክሌር ቦምብ ስለማፈንዳቷና ስለመሞከሯ ተጨባጭ ማስረጃ አለን። ይህንን እንዳታደርግ ዓለም አቀፍ ስምምነት ቢይዛትም ቻይና ግን አድርገዋለች በማለት ምክትል ሚኒስትሩ ተናግረዋል። እንደ አውሮፓውያን አቆጣጠር በ1996 ዓ.ም ነበር መላው ዓለም የኒውክሌር የጦር መሳሪያዎች ቢኖረን እንኳን አንሞክራቸውም ብሎ የተማማለው። አሜሪካም ለመጨረሻ ጊዜ ይህንን ሙከራ ያደረገችው እንደ አውሮፓውያን አቆጣጠር በ1992 ነበር። ቻይና በ1996
ሙከራውን አድርጋለች። ከዚያ በኋላ በስምምነቴ መሰረት ያደረግኩት ነገር የለም ስትል ይፋ ስታደርግ ቆይታለች። አሁንም ለዚህ ጉዳይ መልስ የሰጠችው ቻይና ፖሊሲዬን አልቀየርኩም፣ ሙከራውንም አላከናወንኩም ብላለች። ቻይና ኒውክሌርን በተመለከተ ቅድሚያ ያለመጠቀም ኖ ፈርስት ዩዝ ፖሊሲ እንደምትከተል ዳግም አረጋግጣለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ከጥቂት ጊዜ በኋላ ቻይና ብዙ የኒውክሌር ቦምቦችን ትታጠቃለች፣ ይህንን ደግሞ ማረቅ አለብን በማለት መናገራቸው ይታወሳል። ዓለምን 50ም 100ም ጊዜ የሚያጠፉ የኒውክሌር ቦምቦች ቢኖሩንም የኒውክሌር ቦምቦች ብዙ እንዳይመረቱ ማድረግ አለብን ማለታቸውም የሚታወስ ነው። ይሁንና ረጅም ርቀት የሚጓዙ የኒውክሌር ቦምቦችንም መታጠቅ የሚችሉ ባሊስቲክ ሚሳይሎችን በተመለከተ ግን ብዙም ስምምነት መፈራረም የፈለጉ አይመስልም የአሜሪካው ፕሬዝዳንት። 180 ሀገራት የኒውክሌር የጦር መሳሪያዎችን ላለመሞከር ከመስማማትም ባለፈ በየሀገራቸው ፓርላማ ፊት አስቀርበው አጸድቀውታል። አሜሪካ፣ ሩሲያ፣ ቻይና ይህንን ስምምነት ቢፈራረሙም በተለይ አሜሪካ በምክር ቤቷ ይህንን ስምምነት ማጸደቅ አልፈለገችም። በዓለም ላይ ትክክለኛውን የኒውክሌር ቦምብ መሞከር እየቀረ የመጣ ሲሆን ሰሜን ኮሪያ ብቻ በቅርብ ጊዜ ውስጥ ሞክረዋለች የሚል ጥርጣሬ አለ። ሀገራት የኒውክሌር ፍተሻዎቻቸውን የሚያከናውኑት በእውነተኛው የኒውክሌር ቦምብ ላይ ሞዴል አድርገው ቦምቡን መሸከም የሚችሉ ሚሳኤሎችንና ሌሎች ተቀራራቢ ፍንዳታ ሊያስከትሉ የሚችሉ ቁሳቁሶችን በመጠቀም እንደሆነ ይታወቃል። ቻይና እስከ 600 የኒውክሌር ቦምቦችን እንደታጠቀች የሚታመን ሲሆን 2030 ላይ 1000 የሚሆኑ የኒውክሌር ቦምቦች ይኖሯታል ተብሎ ይጠበቃል። በመጨረሻም በአሜሪካ ግፊት የገባው ኃይል መውጣት እየጀመረ ነው። ከፍተኛ ልምድ ያለው ኤሊት የሚባል የፖሊስ ሰራዊት ነበር ወደ ሃይቲ ያቀናው። በአሜሪካ ገፋፊነት ወደ ሃይቲ ያቀናው የኬንያ የፖሊስ ሰራዊት አሁን ላይ ከሀገሪቱ መውጣት እንደጀመረ የኬንያ የውጭ ጉዳይ ሚኒስቴር መስሪያ ቤት ባወጣው ሪፖርት አመላክቷል። እንደ ዴሊ ኔሽን ዘገባ በሄይቲ የፖሊስ ሰራዊቱ የጀመረውን ዘመቻ ከሞላ ጎደል አሳክቻለሁ በማለቱ ምክንያት ነው ሰራዊቱን የሚያስወጣው። 735 የፖሊስ ሰራዊት አባላትን ወደ ሄይቲ ያንቀሳቀሰችው ኬንያ በአሜሪካ አማካኝነት በዚያ የሚገኘውን የፖሊስ ሰራዊት ስትመራ ቆይታለች። 1000 በሚሆኑ የፖሊስ አባላት ተዋቅሮ የነበረው የጸጥታ ኃይልም እስከ 75 በመቶ የሚሆነውን መዋጮ ከኬንያ ተዋጥቶለት እስካሁን ቆይቷል። በሄይቲ ጠቅላይ ሚኒስትሩ መገደላቸውን ተከስቶ የተቀሰቀሰው ቀውስ እስካሁን ሊበርድ አልቻለም። በሀገሪቱ የወንጀል ቡድኖች እዚህም እዚያም የሀገሪቱን ሕዝብ እያሰቃዩ እያገቱና በርካታ ወንጀሎች እየፈጸሙ እንደፈለጉ መቆየታቸው የሚታወስ ነው። እንደ ኬንያ እምነት ይህንን ከባባድ ወንጀል ሲፈጸምበት የነበረውን አካባቢ የማረጋጋት ሥራ ተሰርቷል። በአሜሪካ በኩል ያለው ግምገማ ግን ተመሳሳይ አይደለም። በተባበሩት መንግስታት ድርጅት አማካኝነት በድጋሚ ኃይል እንዲዋቀር አሜሪካና ሌሎች ሀገራት የጠየቁትም በዚህ ምክንያት ነው። 5500 የሚሆን ተጨማሪ ሰራዊት ያስፈልገናል በማለት ነው እና አሜሪካ ይህንን ሐሳብ የሞገቱት። ሩሲያ፣ ቻይናና ፓኪስታን በድምፀ ተአቅቦ ያለፉትን ውሳኔ አሜሪካ አስገብታ የነበረውን የኬንያ ኃይል በጓሮ በር እንዲወጣ እንዳደረገችው ተስተውሏል። በባይደን ዘመን የገባው የኬንያ ጦር በትራምፕ ዘመን በጓሮ በር ወጥቷል እንደማለት። በሄይቲ ለተፈጠረው የጸጥታ ስጋት ራሷ አሜሪካ በዘወርዋራ ተጠያቂ የምትደረግ ሲሆን ሀገሪቱን በስውር የመቆጣጠር ፍላጎት አላት ተብላ በተደጋጋሚ ትታማለች። አሁን በተባበሩት መንግስታት ስር የሚመራ ልዩ ኃይል የሄይቲን ጸጥታ እንደሚያስከብር እየተጠበቀ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።